ሲናገር ሐሳብን ታውቃለህ፣ እግዚአብሔርም የሰው ልብ ይመረምራል። ስለዚህ እግዚአብሔር ሐሳብን ስለሚመረምር እግዚአብሔር በልብ ውስጥ ያለውን ስለሚመረምር በሐሜት የተሞላ ነገር አታስብ፣ የከበረ ነገር አስብ፣ ምስጋና ያለበትን አስብ፣ ፍቅር ያለበትን አስብ፣ በጎነት ያለበትን አስብ። ለጓደኞችህ አይደለም በዓለም ሁሉ ፊት የምታስበው ሐሳብ ግላጭ የሚወጣበት ቀን ይመጣል። ሐሳብህ እንደተሰወረ አይቀርም። ሐሳብህ እንደተደበቀ አይቀርም። ምንም አስብ፣ ምንም ልታስብ ትችላለህ። በሙላት የሚገልጠው አስተሳሰብህ እንደተሰወረ አይቀርም፣ ይገለጣል። ዛሬ ወይም የሚቀጥለው ዓመት ላይ ይገለጥ ይችላል እንጂ በጌታ ቀን ሰው በልቡ ተሰውሮ የተቀመጠ ሐሳብ ሁሉ ይገለጣል። አሁን አንዳንድ ሰዎች እኔ መልካም ማሰቤ ለምኔ ነው ምናምን የምትሉ ሰዎች ኖ፣ ቃልና ድርጊት ብቻ ሳይሆን ሐሳብም ያሸልማል። የምትኖርበትን ቤት አይደል የምታክለው፣ የምትሰራበትን መስሪያ ቤት አይደል የምታክለው። አንተ ማንን ታክላለህ ብትባል ሐሳብን ታክላለህ። ሐሳብህ ፍቅርህን ይገልጣል፣ ይቆጣጠራል። ሐሳብህ ዓላማህን ይገልጣል፣ ይቆጣጠራል። ሐሳብህ መሻትን ይገልጣል፣ ይቆጣጠራል። ሐሳብህ ጸሎትን ይገልጣል፣ ይቆጣጠራል። አንድን ሰው ሙሉ በሆነ ሁኔታ አሟልቶ የሚያሳይ ነገር አስተሳሰብ፣ የአስተሳሰብህን ያህል አንተነትን አሟልቶ የሚያሳይ ምንም ነገር የለም። ስራክ፣ የትምህርት ደረጃክ፣ የኢኮኖሚ ስታተስህ፣ ጾታክ፣ አለባበስህ በከፊል አንተነትን ያሳያል እንጂ አሟልቶ አያሳይም። አንተነትን አሟልቶ የሚያሳይ ነገር ቢኖር አስተሳሰብህ ነው። በእውነት አንተ ማን እንደሆንክ በሐሳብህ ብቻ ነው ልትታወቅ የምትችለው። አንተ ማን እንደሆንክ በቃልህ ልትታወቅ አትችልም። በእውነት አንተ ማን እንደሆንክ በድርጊትህ ብቻ ልትታወቅ አትችልም። ምክንያቱም ቃል የሚደብቀው ሐሳብ ይኖረዋል። ድርጊት በሙሉነት የማይገልጠው ሐሳብ ይኖረዋል። የሰው ሙሉ ማሳያው ሐሳቡ ነው። የሰው እውነተኛ መታወቂያው ሐሳቡ ነው። ሰው በልቡ እንዳሰበ እንደዚያው ነው ይላል የእግዚአብሔር ቃል ሲናገር። አስተሳሰብ የሰው የውስጥ መታያ ነው፣ መስታወት ነው። አስተሳሰብህ ነፍስህን ይገልጣታል፣ ነፍስህን ይቆጣጠራታል። የሰውን ነፍስ የሚቆጣጠር የሰውን ነፍስ የሚገልጠው ምንድነው ካልክ አስተሳሰቡ። ያንተን ነፍስ የሚቆጣጠራት አስተሳሰብ ነው። ያንተን ነፍስ የሚገልጣት አስተሳሰብ ነው። እግዚአብሔር ባለማቋረጥ የሚመለከተው ሐሳብህን ነው፣ አስተሳሰብህን ነው። what you think እግዚአብሔር continuously የሚመለከተው ጉዳይ ያንተን አስተሳሰብ ነው። ለምሳሌ ኮንቲኒየስሊ ላዘምር ትችላለህ፣ ኮንቲኒየስሊ ላታወራ ትችላለህ፣ ኮንቲኒየስሊ ምንም ነገር ላታረግ ትችላለህ። ኮንቲኒየስሊ ግን ታስባለህ። እግዚአብሔር ያለማቋረጥ የሚያየው የሚከታተለው የሚመዝነው ነገር ምንድነው? ሐሳብህ። አሁን አላወራህም፣ አልተናገርክም። ምን እያሰብክ እንደሆነ በሰው ላይ በተለያዩ ጉዳዮች ላይ ምን እያሰብክ እንደሆነ ማንም ሰው ያንተን አይምሮ ክራክ አድርጎ ገብቶ ያወቀብህ የለም። አያ ኪሎ የጊዜ ጉዳይ ነው እንጂ ዋንዴ የምታስበው ሐሳብ ይገርማል። ለጓደኞችህ አይደለም በዓለም ሁሉ ፊት የምታስበው ሐሳብ ግላጭ የሚወጣበት ቀን ይመጣል። ሐሳብህ እንደተሰወረ አይቀርም። ሐሳብህ እንደተደበቀ አይቀርም። ምንም አስብ፣ ምንም ልታስብ ትችላለህ። ምንም ልታስብ ትችላለህ። እኔ ለምሳሌ እኔ ላይ የፈለከውን አስብ፣ እንዳሰብክ ግን አትቀርም። ዛሬ፣ የሚቀጥለው ወር፣ የሚቀጥለው ዓመት፣ የሚቀጥለው 10 ዓመት አላቅ ይሆናል እንጂ በጌታ የፍርድ ወንበር ፊት ያሰብክብኝ ነገር በእኔ ላይ በዓለም ሁሉ ዘንድ ግላጭ ይወጣል። በሰው ላይ ያሰብከው ግላጭ ይወጣል። በራስህ ላይ፣ በቤተሰብ ላይ ያሰብካቸው እያንዳንዷ እንደውም አንዳንድ ሰው በቸርነቱና የጸጋው መገለጥ በሙሉነት በሚገለጥበት ዘመን ስለሆነ ነው እንጂ እንዲም ታስቦ ነበር ብሎ የሚተዛዘብ ብዙ ይሆን ነበር። ሐሳብ ተሰውሮ አይቀርም ብላችሁ ጻፉ። ሐሳባችሁ ተሰውሮ አይቀርም፣ ተደብቆ አይቀርም። ተደብቆ ይቀራል ብለህ አስበህ ከሆነ ተሳስተሃል።
በሰው ልብ የተሰወረው ነገር ኢየሱስ በሚፈርድበት ቀን ግልጽ ይሆናል። ቀደም ያሰባችሁት ነገር የዛን ቀን ግልጽ ይሆናል። ቁጭ ብሎ እሺ እንደዚህ በሏ። ያሰብኩት እንዳሰብኩት ሚስጥር ሆኖ አይቀርም በሉ እስቲ። የሚገለጥበት ቀን አለ በሉ እስቲ። ገና ወደፊት በክርስቶስ የፍርድ ወንበር ፊት ሰው በልቡ የተሰወረው ግልጥ ይሆናል። ምን ማለት ፈልጌ መሰለህ? እያንዳንዱ ሰው ብላክ ቦክስ አለው ያልኩ። ብላክ ቦክስ ይከፈታል። በደም ስሙኝ። አንተ ለእግዚአብሔር ሙሉ በሙሉ ግልጽ ነህ። ጻፉ። እኔ ለእግዚአብሔር ሙሉ በሙሉ ግልጽ ነኝ። ማንም ለእግዚአብሔር የተሰወረ፣ ለእግዚአብሔር የተደበቀ፣ ለእግዚአብሔር የተሸሸገ ማንም የለም። ማንም ሰው የለም። በደም ስሙኝ። ያስተሳሰብን ያህል አንተን አሟልቶ የሚያሳይ ነገር የለም ብያለሁ። በእውነት አንተ ማን እንደሆንክ የሚታወቀው በአስተሳሰብ ነው፣ ባለባበስ አይደለም። በእውነት አንተ ማን እንደሆንክ የሚታወቀው ባነጋገር አይደለም፣ በአስተሳሰብ ነው። በእውነት አንተ ማን እንደሆንክ የሚታወቀው በድርጊት አይደለም፣ በአስተሳሰብ ነው። ምክንያቱም ቃሎችህ ሊደብቁት የሚችሉት ሐሳቦች ይኖሩታል። ድርጊትህ ሊደብቀው የሚችለው ሐሳብ ይኖረዋል። በትክክል አንተ ማን ነህ የሚለው ጉዳይ የሚታወቀው በአስተሳሰብ እንጂ በቃል ወይም በድርጊት አይደለም። ይሄ ደግሞ አንተ ማን እንደሆንክ በሙላት የሚገልጠው አስተሳሰብ እንደ ተሰወረ አይቀርም፣ ይገለጣል። ዛሬ ወይም የሚቀጥለው ዓመት ላይ ይገለጥ ይችላል እንጂ በጌታ ቀን ሰው በልቡ ተሰውሮ የተቀመጠ ሐሳብ ሁሉ ይገለጣል። ሐሳብ የሚለው መጽሐፍ ቅዱስ አንዳች ነገር ስትሰማ ወይም አንዳች ነገር ስታይ የሆነ ነገር በውስጥህ ብልጭ ይላል፣ የሆነ ነገር በውስጥህ ይሰማሃል። እሱን አይደለም መጽሐፍ ቅዱስ ሐሳብ የሚለው። ይሄ የሆነ ነገር የሆነ በአጋጣሚ እግረ መንገድ ስትወጣ ስትገባ የሆነ ነገር ስታይ ስትሰማ ብልጭ ያለልህን ነገር አይደለም መጽሐፍ ቅዱስ ሐሳብ የሚለው። መጽሐፍ ቅዱስ ሐሳብ የሚለው አንደኛ በደስታ የምትቀበለውን ነገር ማለት ነው። ሁለተኛ ትኩረት የምትሰጠውን ነገር ማለት ነው። ሶስተኛው የምትወደውን ነገር ማለት ነው። አራተኛው ደግሞ የምታሰፋውን ነገር ማለት ነው። የምታበዛውን ነገር ማለት ነው። እግዚአብሔር ሐሳብህን ያውቃል። ምን ያ ሐሳብን ያውቃል የሚለው ሐሳብ የሚለው ቃል በደስታ የምትቀበለውን ነገር ማለት ነው። ትኩረት የምትሰጠውን ነገር ማለት ነው። በደስታ የምትሰማውን ነገር ማለት ነው። ብቻ ሳይሆን የምታሰፋውን ነገር፣ የምታበዛውን ነገር ማለት ነው። የምታሰፋው ነገር ማለት ነው ሐሳብ ማለት። ለምሳሌ እኛ ሀገር ወደቀ ሲሉክ አንተ ደግሞ ትሄድና ተሰነጠቀ ትላለህ። አቤት። ከሰረ ሲሉ አንተ ደግሞ አበደ ትላለህ። ማለት ስናወራ ሰፋ አድርገን ቦርቃቅ አድርገን ነው። ሐሳብ ማለት አንተ አስፋፍተህ የምታበዛው፣ በደስታ የምትቀበለው፣ በደስታ የምትሰማው፣ ትኩረት የምትሰጠው ነገር። አሁን አንዳንድ ሰው ለእግዚአብሔር ቃል የሌለውን ትኩረት ለሐሜትና ለወሬ አለ። ለእግዚአብሔር ቃል የሌለውን ትኩረት ፍሬከርስኪ ለሆነ ለማይረባ ጉዳይ ትኩረት አለ። ሐሳብህን ያውቃል። በምን ጉዳይ እንደምትደሰት ያውቃል። የትኛውን ጉዳይ ላይ ትኩረት እንደምትሰጥ ያውቃል። ትኩረት ያውቃል። ለምሳሌ ስለ ስራክ፣ ስለ ቤተሰብ፣ ስለ ልጆች፣ ስለ ህይወት የማሰጠውን ትኩረት ስለ ጎረቤቶች ትሰጣለህ። ወዳጄ አንተ በሰማይ በሐሳቦች ተለይተህ ትታወቃለህ። ጻፍ። በሰማይ በሐሳቦች ተለይተህ ትታወቃለህ። በቁመትህ፣ በአፍንጫ፣ በዲምፕልሽ የምትታወቂ ብቻ ከመሰለሽ ተሳስተሻል። ያቺ ዲምፕላሟ ብለን ብቻ የምናቅሽ እኛ ነን። በአካል ብቻ የምናቅሽ እኛ ነን። ጌታ ዲምፕላም መሆንሽን ብቻ ሳይሆን የሚያውቀው ድምፕላም የሆነ ሐሳብ እንዳለሽ የሚያውቀው ሰው በሰማይ በሐሳቡ ተለይቶ ይታወቃል። ሰው በመዝሙሩ በስብከቱ ብቻ አይደለም የሚታወቀው፣ በሐሳብ ይሄን በቁመት፣ በክብደት፣ በትምህርት፣ በአፍንጫ፣ በሆነ በፍንጭት
እምናቀው እኛ ነን። እግዚአብሔር ግን በቁመትህ፣ በክብደትህ፣ በፍንጭትህ፣ በዲምፕልህ ብቻ ሳይሆን የሚያውቅህ በሐሳብህ ያውቃል። ማቴዎስ ወንጌል ላይ እግዚአብሔር ቃል ስታነቡ እንደዚህ ይላል፣ ኢየሱስ በምድር ላይ በተመላለሰባቸው ወራቶች ምን እንደሚያስቡ ያውቅ ነበር። አብረውት ያሉትን ደቀ መዛሙርት በቁመት ብቻ አይደለም ያውቃቸው፣ በሐሳባቸው ያውቃቸው። እግዚአብሔር በሉ ጻፉ፣ እግዚአብሔር ጻፉ፣ እግዚአብሔር በቃሌና በተግባሬ ብቻ ሳይሆን የሚመዝነኝ ያለማቋረጥ በሐሳቤ ይመዝነኝ። ያለማቋረጥ ነው በሐሳቤ የሚመዝነኝ። ነን ስቶፕ ነው እግዚአብሔር በሐሳቤ የሚመዝነኝ። ታውቃላችሁ እኛ የምናስበውን ነገር ሰዎች እንዳያውቁብን እንጂ የምንጨነቀው መርዝም ብናስብ ችግር የለብንም። ትልቁ ጭንቀታችን እኛ ያሰብነውን ነገር ሰዎች እንዳያውቁብን ነው እንጂ ኒኩለር ቦምብም በሰው ላይ ብናስብ ችግር የለብንም። እግዚአብሔር ደግሞ በጣም የሚመለከተውና የሚመዝነው ምን ተናገር ካደረክ ብቻ ሳይሆን ያለማቋረጥ ምንድነው የምታስበው የሚለው ጉዳይ በእግዚአብሔር ፊት ግልጽ ነው። አንዳንድ ጊዜ አይታችኋል፣ በጣም ለፋተኞች፣ በጣም ሰራተኞች፣ በጣም የሚደክሙ ግን ምንም ነገራቸው አይስተካከልም። እና የኔ አባት ደግሞ ልጅ እያለሁ ሁሌ ይለኛል፣ ሰው ያለ ምክንያት ድሃ አይሆንም ይላል። ሰው እንደ ዊዝ ኖ ሪዝን ድሃ ይሆናል? ከመሬት ተነስቶ እንደ ሰው ድሃ ይሆናል? ሁለት እግር ሁለት እጅ ይዞ ተወልዶ ጥሩ ጭንቅላት ይዞ ተወልዶ ምስጥ የሆነ ሐሳብ ስለሚያስብ ነው። ለምሳሌ አንዱን ጠልፎ ራሱ ለመቀጠል፣ ሌላውን አወርዶ እሱ ለመውጣት፣ ሌላውን አሳንሶ እሱ ለመጠነቅ ቁጭ ብሎ ያስባል። ከመቼ መቼ አበዱ ብሎ ያስባል። እንዴት ቢያረግ ሰዎችን ሊያከስራቸው እንደሚችል ያስባል። ቶክሲክ የሆነ ሐሳብ ያስባል። መርዛማ የሆነ ሐሳብ ያስባል። እግዚአብሔር ደግሞ ያውቃል። እንደውም በኢሳይያስ መጽሐፍ ሲናገር እንደዚህ ነው የሚለው፣ እኔ ለሰው ልጅ እንደ መንገዱ ከፍለው ዘንድ ልቡን እመረምራለሁ። አይ እግዚአብሔር ይኸውልህ፣ ሐኪሞች የሚያዳምጡት ይሄ ተንፍስ አስገባ ያፌቴ ነገር ተንፍስ ምናምን የሚሉ አየርን ደምህን ነው። እግዚአብሔር ሐሳብህን ይመረምረው ማለት ኢንዶስኮፒ ምናምን እዚህ ኤክስሬና ራጅ ሄደ እምትታየው ሳምባ ኩላሊትና ጉበትህን ነው። እግዚአብሔር ሲመረምር ግን የሚመረምረው ኩላሊትህ ብቻ እንዳይመስልህ፣ ሐሳብህ ይመረመር። ሐሳብህ በኤክስሬ ይታያል። እንዲህ ብላችሁ ጻፉ። ሐሳብህ ጸሎትህን፣ መሻትህን፣ ዓላማህን፣ ፍቅርህን፣ እምነትህን ሁሉ ይገልጣል፣ ይቆጣጠራል። ደግመዋል። ሐሳብህ፣ ጸሎትህን፣ መሻትህን፣ እምነትህን፣ ዓላማህን፣ ፍቅርህን ሁሉ ይገልጣል፣ ይቆጣጠራል። ሐሳብህ ፍቅርህን ይገልጣል፣ ይቆጣጠራል። ሐሳብህ ዓላማህን ይገልጣል፣ ይቆጣጠራል። ሐሳብህ መሻትን ይገልጣል፣ ይቆጣጠራል። ሐሳብህ ጸሎትን ይገልጣል፣ ይቆጣጠራል። እንዲህ ብላችሁ ጻፉ። እኛ ክርስቲያኖች ልንገልጠው በቻልነው ነገር ብቻ ሳይሆን በሰበበ ድርጊታችን በመንፈሳዊ ረሃባችን፣ ጥልቀት ባለው መልካም መሻታችን፣ በውስጣዊ መነሳሳታችንም ከእግዚአብሔር ዘንድ እንሸለማል። በሰበበ ድርጊታችን ራሱ እንሸለማል። በድርጊት ብቻ አይደለም የምትሸለመው፣ በሰበበ ድርጊት ሁሉ ትሸለማል። በመንፈሳዊ ረሃብ ሁሉ ትሸለማል። ይሄ እግዚአብሔርን ለመምሰል ለሚወድ ሰው እንዴት ደስ የሚያሰኝ ነገር ነው። በመንፈሳዊ ረሃብ ሁሉ ትሸለማል። ጥልቀት ባለው መልካም መሻት ትሸለማል። በውስጣዊ መነሳሳት ሁሉ ትሸለማል። ማለት ለመግለጥ አቅም ባገኘው ነገር ብቻ አይደለም የምትሸለመው፣ ለመግለጥ አቅም ባጣበት ነገር ሁሉ ትሸለማል። ለመግለጥ አቅም ባጣበት ማለት አንተ አስበዋል፣ ለመግለጥ ግን አቅም አተህበታል ማለት በዛ ጉዳይ አትሸለምበትም ማለት አይደለም። ምክንያቱም እግዚአብሔር አምላክ በአፍ የወጣውን ቃል በእጅ ያደረከውን ድርጊት ብቻ ሳይሆን ልብህን ይመረምራል እና
በሰበበ ድርጊት በመንፈሳዊ ረሃብ ጥልቀት ባለው መልካም መሻት አተሰንታይ በመንፈሳዊ መነሳሳት ጭምር ይሸልማል። በሰበበ ድርጊት ሁሉ ትሸልማል። ጥልቀት ባለው መልካም መሻት ሁሉ ትሸልማል። ለምሳሌ የሰው ሐሳብ ይደርስበት ዘንድ አቅም የለውም ያንተን ጥልቅ መሻት። እግዚአብሔር ግን ለሱስ የዚችን ያህል እንኳን ርቀት የለውም ያንተ ጥልቅ መሻት። እግዚአብሔር አምላክ በሰበበ ድርጊት እንኳን ይሸልማል። ጌታ አንተ በፍጹም ብታስበውም ባታስበው ብታስታውሰውም ባታስታውሰው ለእግዚአብሔርና ለሰዎች ባለ ፍቅርን የተሞሉ ሐሳቦች ትሸልማል። ምስጋናን ትቀበላል። አሁን አንዳንድ ሰዎች እኔ መልካም ማሰቤ ለምኔ ነው ምናምን የምትሉ ሰዎች ኖ ቃልና ድርጊት ብቻ ሳይሆን ሐሳብም ያሸልማል። ሐሳብ ለሰውና ለእግዚአብሔር ባለ ፍቅርን የተሞላ ሐሳብ ትሸልማል። አቅም ኖሮ ገልጸዋል፣ አቅም ኖሮ አልገለጥከውም፣ እሱ ሌላ ጉዳይ ነው። ሐሳብ ብቻውን ያሸልማል። ለሰውና ለእግዚአብሔር ባለ መልካም መሻት ከእግዚአብሔር ዘንድ ምስጋናን እንደምትቀበል ታውቃለህ። እስቲ ቀና በሉ። በመልካም ለሰውና ለእግዚአብሔር ባለ መልካም ሐሳብ ብቻ ከእግዚአብሔር ዘንድ ምስጋናን እንደምትቀበል ታውቃለህ። እግዚአብሔር ለሰው ባለ መልካም ሐሳብ ለእግዚአብሔር ባለ መልካም ሐሳብ ከእግዚአብሔር ዘንድ ምስጋናን እንደምትቀበል ሰውየው ላይ ያመሰግን ይችላል። ሰውየው ቴንኪው ላይ ይችላል። ማለት መልካም ሐሳቤ ሞኝነቴ እንደዚህ ጉዳቴ ምናምን ያላችሁ ሰዎች ግድ የላችሁም፣ አትውረግረጉ። ፋዘር አንድ ቀን በሰው ልብ ውስጥ የተሰወረውን ነገር ሁሉ ሲገልጠው በዛ ቀን በሰው ሁሉ ፊት ለእግዚአብሔርና ለሰዎች ስለነበራችሁ መልካም ሐሳብ ከእግዚአብሔር ዘንድ ምስጋና ትቀበላላችሁ። ተደብቀ ያሰብከው ነገር በሰው ሁሉ ፊት በዓለም ዘንድ ይታወቃል። በሰው ልብ የተሰወረውን አለ እግዚአብሔር እገልጠዋለሁ። ያኔ ሲገልጠው መልካም ያሰበ ሰው ከእግዚአብሔር ዘንድ በዚህ ጥሎ ማለፍ በሞላበት ዓለም በዚህ ቆቅና በቀቀን መሆን ያዋጣል በተባለበት ዓለም በፍየል ዘመን በግ አትሁን በተባለበት ዓለም አንተ ግን ባሰብከው ቅን ሐሳብ ብቻ ከእግዚአብሔር ዘንድ ምስጋና ሽልማትን ትቀበላለህ። ይብላችሁ ጻፉ። መልካም ሐሳብ ያሸልማል ብላችሁ ጻፉ። አንተ ከሐሳብ አትበልጥም። ጻፉ። አንተ ማንን ታክላለህ ቢባል ሐሳብን ታክላለህ። የምትውልበትን ካፌ አይደለም የምታክለው፣ የምትኖርበትን ቤት አይደለም የምታክለው፣ የምትሰራበትን መስሪያ ቤት አይደለም የምታክለው። አንተ ማንን ታክላለህ ብትባል ሐሳብን ታክላለህ። ይገርማል። ከሐሳብ በላይ ቅዱስ አይደለም። ጻፉ። ከሐሳብ በላይ ቅዱስ አይደለም። ከሐሳብ በላይ ቅዱስ አይደለም። ከሐሳብ በላይ የፍቅር ሰው አይደለም። አሁን አንዳንድ ሰው መርዝ እኮ ነው የሚተፋው ካፉ። እኔ ባይተው እኔ ሰው የመውደድ ችግር የለብኝም ይላል። ምን የማድረግ ነው ችግር ያለብህ? ከሐሳብ በላይ የፍቅር ሰው አይደለም። ከሐሳብ በላይ ቅዱስ አይደለም። እንደው አንዳንድ ሰው በቅንነት ቦምብ ነቅሎ ኪስ ውስጥ ይከትና በቅንነት እኮ ነው እንጂ እኔ በክፋት አይደለም ያልኩትም ይላል። እንዲሁ ለጨዋታ ነው ያልኩት፣ እንደው ነገሩን ነው ያልኩት ይላል። አደባይቶ በትኖት ነገርህን እኔ ይላል። ያው ደሞ አለ ጴንጤ ታውቃላችሁ። ጴንጤ መርዝ ሲነቅልባችሁ የሚነቅልባችሁ በጸሎት ርዕስ። አንዳንድ ሰው በጣም ትዕቢተኛ ነው፣ በሐሳቡ ትዕቢተኛ ነው። ከሐሳብ በላይ ግን ትሁት አይደለም አንተ። አንዳንድ ሰው አላያችሁ?
ከቸርች ሲወጣ ራሱ አጎንብሶ እኮ የሚወጣው ትሁት ነው እሱ። ልክ መሀል ላይ ሲደርስ አትወጣም ስትለው ዲያቆኗን አንገቷን ይዘታል። አረተ ስንት ዲያቆን መሰለ ሰው ይዞብኝ ሄደው አልሰማኝ ያልኩት ማለት እኔ ቀጥ ብሎ የሚወጣ ሰው ይሻለኛል። እንደዚህ ብሎ እኛ ታውቃላችሁ ችግራችን ዳምፔል የሚያነሳ ቅርጽ ያለው ሰው ትዕቢተኛ ነው ለኛ። ቀና ካልክ ሐሳብን ከገለጥክ ብላክ ኤንድ ዋይት ካወራ እብሪተኛ ነህ። እንደዚህ ካልክስ ከሰው ጋር ስታወራስ እግዚአብሔር ይመስገን ሁሉ ሰላም ሁሉ ትበረታለህ ሁሉ ብርቱ ቤተሰብ ሰላም እግዚአብሔር ረጅም ሰላምታ መስጠት ትህትና ነው። ግን ኤኒዌይስ አንተ ከሐሳብ በላይ ትሁት አይደለም። እስቲ ትሁቱን እስቲ እናንተ አቤት በጣም ትሁቱን እስቲ እንዲህ ብላችሁ ጻፉ። ሰው ከሐሳቡ በላይ ትዕግስተኛ ሊሆን አይችልም። እኔ እኮ እግዚአብሔር ራሱ አዋቂ ነው። በጌታ የፍርድ ቀን በሰው ልብ ውስጥ የተሰወረ ሁሉ ይገለጣል አለ እንጂ ስንቱ መሰለ ብናቅ መርዝ የበጠበጠልን። አቤት በቃ ራሱ ጁስ ቤት ሲያገኘን ጠጣ ይላል። በረኪናውን እያሰበ ነው ጠጣ ይላል። አንተ ጻፉ ልታስብ የመረጥከውን ያንኑ ነህ። አንተ ማለት ልታስብ የመረጥከውን ያንኑ ነህ። ሌላ ልትሆን አትችልም። ልታስብ የመረጥከውን ያንኑ ነህ አንተ። ስለዚህ እንዲህ ብላችሁ ጻፉ። ዓለም ሁሉ በሐሳብህ የሚያውቅ ቀን ይመጣል። ወዳጆች ይሄን መጽሐፍ እያጠናው ንስሐ ገባሁ። እንደው ስለ ሐሳቦች እንደው የኔ ጌታ ዓለም ሁሉ አሁን በሀብት ያውቃል። ዓለም ሁሉ አሁን በዝና ያውቃል፣ በድምጽ ያውቃል፣ በስብከት ያውቃል። ዓለም ሁሉ ግን በሐሳብ አንተን የሚያውቅበት ቀን ይመጣል። ተደብቃ አቀር እንዲህ ብላችሁ ጻፉ። ምክንያቱም ይኸውላችሁ ሕፃን በሕፃን ሐሳቡ ይታወቃል አይደል? አዋቂስ በበሳል ሐሳቡ ይታወቃል። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 13 ቁጥር 11 ላይ ልጅ እያለሁ እንደ ልጅ አስብ ነበር ይላል። አሁን ግን የልጅነትን ጠባይ ሽራለሁ ይላል። ሕፃን በሕፃን ሐሳቡ ነው የሚታወቀው። ሕፃን ስለሚያየው ነገር ማሰብ ይጀምርና የቀደመውን ነገር ይረሳል። ታውቃላችሁ? ሕፃን የሚያስበው ስለሚያየው ነገር ነው። ሕፃን ስለሚያየው ነገር ማሰብ ይጀምርና የቀደመውን ነገር መርሳት ይጀምራል። ሕፃን ልጅ ከአዋቂ በምን ይለያል ካልከኝ፣ ሕፃን ልጅ የሚያስበው የሚያየውን ነገር ልክ ደሞመንት ስለሚያየው ነገር ማሰብ ሲጀምር ስለቀደመው ነገር መርሳት ይጀምራል። ኦኬ እንደዚህ ብላችሁ ጻፉ። ፍቅር ያለበትን አስብ፣ ምስጋና ያለበትን አስብ፣ በጎነት ያለበትን አስብ። ስታስብ ፍቅር ያለበትን አስብ፣ ምስጋና ያለበትን አስብ፣ በጎነት ያለበትን አስብ። በጣም ብዙ አስበ ያልጨረስካቸው ነገሮች ስላሉ ፍቅር ያለበትን አስብ፣ በጎነት ያለበትን አስብ፣ ምስጋና ያለበትን አስብ። ኦኬ እንዲህ ብላችሁ ጻፉ። በሐሜት የተሞሉ ሐሳቦችን አታስብ፣ የከበሩ ሐሳቦችን አስብ። አሁን አስብ አታስብ ጋር ደርሰናል። የከበሩ ሐሳቦችን አስብ እንጂ በሐሜት የተሞሉ ሐሳቦችን አታስብ። ስታስብ ምክንያቱም አንተ ለማሰብ የመረጥከውን ያንኑ ነህ። እግዚአብሔርም አለ ዳዊት ሲናገር ሐሳቤን ታውቃለህ፣ እግዚአብሔርም የሰውን ልብ እመረምራለሁ። ስለዚህ እግዚአብሔር ሐሳብን ስለሚመረምር፣ እግዚአብሔር በልብ ውስጥ ያለውን ስለሚመረምር በሐሜት የተሞላ ነገር አታስብ፣ የከበረ ነገር አስብ፣ ምስጋና ያለበትን አስብ፣ ፍቅር ያለበትን አስብ፣ በጎነት ያለበትን አስብ። ኦኬ ምጽፉ ሰዎች ማበረታታትን አስብ፣ ትችትና ኩነኔን አታስብ። ጻፉ። ማበረታታትን አስብ፣ ትችትና ኩነኔን አታስብ። አሁን በጣም ብዙ ሰው ሲያስብ የሚቀለው ማበረታታት ሳይሆን ትችትና ኩነኔ ነው የሚቀለው ሐሳብ። እግዚአብሔር ደግሞ ይመረምራል፣ የሰውን ሐሳብ ልቡን ይመረምረዋል። በጣም ብዙ ሰው ሲያስብ ከማበረታታት ይልቅ
ኩነኔና ትችት ነው የሚያስበው። አታስብ፣ ኩነኔና ትችት አታስብ፣ ማበረታታት አታስብ። ሌሎችን ይቅር ስለማለት አስብ። የሌሎችን ኃጢአት ስለመርሳት አስብ። ሌሎችን ይቅር ስለማለት አስብ። አሁን በጣም ይቅርታ የሚከብዳችሁ ሰዎች በቃ ስለ ይቅርታ አስቡ። ከዛሬ ጀምሮ ይቅርታ ብላችሁ አስቡ። forgiveness ይለዋል በእንግሊዘኛው ብላችሁ the power of forgiveness ምናምን አስብ። ሌሎችን ይቅር ስለማለት አስቡ። ኦኬ፣ እቺ ቀጥላችሁ ጻፉ። የሌሎችን ኃጢአት ስለመርሳት አስቡ። በእርግጠኝነት ነው የምነግራችሁ፣ እዚህ ውስጥ የራሳችሁን ኃጢአት የረሳችሁ ብዙ ናችሁ። የሰውን ኃጢአት የምታስታውሱ ግን አንደኛ ናችሁ። አሁን ስለ ሰው ተናገሩ ቢባል በመድኃኔዓለም እንደውም ሰዎች ስለኛ ሲነግሩን ግን እኔ አረ በኢየሱስ ስም ምን ለማውራት ፈልጌ ነው? እስቲ ቆይ፣ ይሄን አስበው የሚያውቅ የሌሎችን ኃጢአት ስለመርሳት አስበው የሚያውቅ ሰው በቃ ልርሳላቸው ብሎ አስበው የሚያውቅ እንደውም ልርሳ እስቲ ልርሳው ልቶ ብዙዎቻችን ላስታውሰው ነው የምንለው። አስታውሰው አረሳውም ግን አላነሳውም ያደረጉብኝን ነገር ቤት እየመታ እንደዚህ ብላችሁ ጻፉ። ሰዎች ስላንተ ያቀረቡትን ምስጋና በተደጋጋሚ አታስብ። ሰዎች ስላንተ ያቀረቡትን ምስጋና በተደጋጋሚ ጊዜ አታስብ። ለመሰለ ሐሳባቸው ሳይቀየሩ አይቀሩም እነሱ። አታስብ። ሰዎች በተደጋጋሚ ጊዜ ላንተ ያቀረቡትን ምስጋና ደጋግማ አታስብ። ዛሬ ሊሆን ይችላል ቴንኪው ያሉት፣ ከተወሰነ ጊዜ በኋላ አይኪው ችግር አለበት ሊሉ ይችላል። በተደጋጋሚ ጊዜ አታስብ። ይሄንንም ጻፍልኝ። አሁን አታስብ። ሰዎች በአንተ ላይ የሚሰነዝሩትንም ትችት በተደጋጋሚ ጊዜ አታስብ። ኦኬ፣ ጻፋ። በላይ ያለውን አስብ። ኃይል መጽሐፍ በታች ያለውን አታስብ። በላይ ያለውን አስብ። የሰላለሙን አስብ። የዛሬውን አታስብ። የመንፈስን አስብ። የስጋን አታስብ። አንተ ለማሰብ የመረጥከውን ያንኑ ነህ። አሁን እስቲ ከነገ ከሰኞ ጀምሮ ውጣና ሰዎችን ይቅር ስለማለት አስብ። የሰዎችን ኃጢአት ስለመርሳት አስብ። ስለ ሰማዩ አስብ። ስለ ምድሩ ተው። ስለ መንፈሳዊ ጉዳይ አስብ። ስለ ስጋው ተው። ማበረታታት አናስብም። ትችት ነው የምናስበው። ኩነኔ ነው የምናስበው። ምን ነው አቤት ቆንጆ ነሽ ምናምን አንልም። እንደዚህ አርጉ። እጃችሁ እንደዚህ አርጉና ከዛሬ ጀምሮ በሉስቲ ማበረታታትን ታስባለህ በሉስቲ። ይቅርታ ማድረግን ታስባለህ በሉስቲ። የሰውን ኃጢአት መርሳትን ታስባለህ በሉት። ኩነኔን አታስብም በሉት። ትችትን አታስብም በሉት። የላዩን ታስባለህ በሉት። የታችሁን አይደለም በሉት። የመንፈስን ታስባለህ በሉት። ንገሩት። የስጋን አይደለም በሉት። የዘላለሙን ታስባለህ በሉት። የዛሬን አይደለም በሉት። ለራሳችሁ እኮ አሁን ብዙዎቻችሁ ራሳችሁ ያላገባችሁ ሰዎች እስቲ አስቡ። ለምን እንዳላገባችሁ እስቲ ከዚህ ሁሉ ሺህ ሰው ውስጥ አንድ ሰው ታምራለህ ብለሽ ታውቂያለሽ? አታውቂ። ታምራለህ አለችኝ ብሎ ሄዶ ይጸልያል። ጌታው ይጸልያል። ታምሪያለሽ ብላ አታውቅም አንተ። ታፍሪያለሽ። ለምን ታፍሪያለሽ? ለምን የምታፍሪው? አትፈሪ። አበረታች። በመሰረቱ ኢትዮጵያዊ ወንድ ካላበረታታሽው ራሱ ትዳር ውስጥ አይገባም። ታውቃላችሁ? እያንዳንዱ ኢትዮጵያዊ ወንድ ሊያገባ 6 ወር ሲቀረው ይራዘም እንደሚል ታውቃላችሁ? ትንሽ ቢራዘም ማለት ብዘጋጅ ምንም አይዘጋጅም እኮ ምንም አይዘጋጅ። ሳይዘጋጅ ጊዜው ይደርሳል። እንደዚህ በሉ። እጆቻችሁን ከፍ አድርጉ እስቲ። እኔ በሉ እስቲ ከሐሳቤ አልበልጥም። እኔ ከሐሳቤ በላይ ቅዱስ አይደለሁ። አሁን ስማ፣ ቅድስናህን ለመጠበቅ ሐሳብን ነው መጠበቅ ያለብህ። ሰው ከሐሳቡ በላይ ቅዱስ ሊሆን አይችልም። ሰው ከሐሳቡ በላይ ትሁት ሊሆን አይችልም። ሰው ከሐሳቡ በላይ ትዕግስተኛ ሊሆን አይችልም። ከሐሳቡ በላይ ትሁት አይደለም። ከሐሳቡ በላይ ትዕግስተኛ አይደለም።
ኦኬ እንዲህ ብላችሁ ጻፉ። የመጨረሻ ከሐሳቤ በላይ መልካም አይደለም። ኢቭን ማድረግና መግለጥ እንኳን ባትችሉ ስለ እግዚአብሔርና ስለ ሰው ባሰባችሁት መልካም ሐሳብ ከእግዚአብሔር ዘንድ ምስጋናን ትቀበላላችሁ። ይገርማችኋል። ለቤተሰቦቻችሁ ይሁን ለማንም ሰው በጌታ ቀን በፍርድ ወንበር ፊት በሰው ልብ የተሰወረው ነገር ሲገለጥ አንዳንድ ወዳጆቻችሁ በጣም ነው ኤክሳይትድ የሚሆኑት። እንዲህ ማስቦልኝ ነበር ስላልቻለ ነው እንጂ እንዲህም ለኔ አስቦ ተመኝቶ ነበር ስላልቻለ። እንደዚህ ዘርጉ እጆቻችሁ። አሁን ይሄ በጣም በመንፈስ ምሪት የሆነ ጸሎት እንጸልይ። ለበደሉን፣ ለጎዱን፣ ላሳመሙን ሰዎች ያለን ነገር ለጎዱኝ ሰዎች በሉስ ሊያሳምሙኝ ሰዎች ያለኝ ነገር ሄሎ ገልብጡት። ምስጋና ነው በሉስቲ። በረከት ነው በሉስቲ። መልካም ቃል ነው በሉስቲ። ማለት እጃችሁን ስታዞሩት የሆነ የተገለበጠ ነገር አለሽ። የተገለበጠ ነገር አለ። ዘርጉ እጆቻችሁ እንደዚህ። በስሜት ጉዳት በሉስቲ፣ በቁጣ በህመም በእልህ የተነሳ በሰዎች ላይ የተናገርኩት ማንኛውንም አይነት ክፉ ንግግር አንስቼዋለሁ በሉ እስቲ። እስቲ አንስቼዋለሁ በሉ እስቲ። እስቲ አንስቼዋለሁ በሉ። ቃልህ እንደሚናገር በጌታ ቀን በፍርድ ወንበር ፊት በሰው ልብ የተሰወረ ሐሳብ ይገለጣል እንደሚል ከዚህ ቀን ጀምሮ በጥልቅ ልባችሁ በጥልቅ ማንነታችሁ ውስጥ በልባችሁ ውስጥ በጎን ሐሳብ አስቀመጥኩኝ። መልካምን ሐሳብ አስቀመጥኩኝ። የፍቅርን ሐሳብ አስቀመጥኩኝ። የምስጋናን ሐሳብ አስቀመጥኩኝ። የማበረታታትን ሐሳብ አስቀመጥኩኝ። ፈልጋችሁ እስከምታጡ ድረስ የትህትናን ሐሳብ አስቀመጥኩኝ። የትዕግስትን ሐሳብ አስቀመጥኩኝ። የይቅርታን ሐሳብ አስቀመጥኩኝ። ቀኞቻችሁ በልባችሁ ላርጉ። የይቅርታን ሐሳብ አስቀመጥኩኝ። ቢፈለግ ኢየሱስ ናትናኤልን እንዳለው ቅን ሰው እንዳለው ቅን ሰው እንዳለው ከበለስ ዛፍ በታች ሆኖ ሳለ ያየውን ያንን ቅን ሰው እንዳለው እግዚአብሔር በዚህ ዘመን በየትኛውም አይነት ሁኔታ ውስጥ ሆናችሁ ሳያችሁ በቅንነት እንዲያገኛችሁ በልባችሁ ቅን ሐሳብ አስቀመጥኩ። በልባችሁ የእርቅን ሐሳብ፣ የምስጋናን ሐሳብ፣ የበጎነትን ሐሳብ፣ የማበረታታትን ሐሳብ አስቀመጥኩኝ። ልባችሁ በጨለማ ሐሳብ እንዳይቆረቆረው፣ ምቾት እንዳታጡ፣ በአሉታዊ ሐሳብ ልባችሁ እንዳይደማ፣ ማስታወስ ያለባችሁን ብቻ እንድታስታውሱ የመርሳት ችሎታችሁን አክቲቬት አረጉት። ኔጌቲቭን ነገር የመርሳት ችሎታችሁ። እንደውም አንዳንዶቻችሁ መጽሐፉን ጽፋላችሁ የመርሳት ጥበብ ብላችሁ ከፈለጋችሁ የመርሳት ጥበብ ብላችሁ ማታካታ ሊማቲላካ ሃሌሉያ። እንግዲያውስ እንደዚህ ነው። ቁስላችሁን የሚያስታውሷችሁን ሰዎች ራሱ በኢየሱስ ስም አስረሳዋቸው። ስክራች ማንኛውንም አይነት ጠባሳ በጌታ በኢየሱስ ስም ከልባችሁ ላይ ያነሳሁት በጌታ በኢየሱስ ስም የተነሳ ይሆንላችሁ። ለፈወሳችሁ ለአምላካችሁ ለእግዚአብሔር ክብርን አምጡ፣ እልልታን አምጡ። ሃሌሉያ።